ብሩኬ በአዲስ ነገር በቲክታክ መጥቷል። ውጥር ውጥር ባቲ ውጥር አኖርሽ ነበር ፍቅርን ባልኩኝ እያለ መጥቷል። ሁለታችሁም ውጥር ውጥር እያላችሁ አስቸግራችኋን። አንዳችሁ ስትተው አንዳችሁ አትተው፣ አንዳችሁ ስትመለሱ አንዳችሁ እሺ አትሉ። ሁለታችሁም ውጥር ውጥር እያላችሁ አስቸግራችሁናል። ሲቀጥል ደግሞ አሁን ላይ ደግሞ ውጥር ውጥር ያበዛው ደግሞ ብሩኬ ነው። አንዱን ሳይጨርሰው ወደ አንዱ እየሄደ ማለት ነው። እና ያው ዝሮ ዝሮ እናንተ መቼም እንደማትለያዩ እናውቃለን። ግን ደግሞ ትናንትና እንግዲህ ሚስቴ ናት፣ ፍቅረኛዬ ናት፣ በቃ የልጆቼ እናት ናት ባንዴ የጨረሰው ማለት ነው። እሷም ደግሞ ዘመድህ ናት፣ ያክስትህ ልጅ ናት። ያው አንዳንድ ጊዜ እኮ በሆድህ ራሱ አትይዝም እኮ አንዳንዴ ሽልክ ይልባል እንደ የዋህ ወንድም ማለት ነውና ግን በዚህ አጋጣሚ መናገር እንፈልገው ነገ ጾም ይገባን፣ የሙስሊሞችም ጾም እየመጣ ነውና እባካችሁ ነገሮቻችሁን ባጭሩ ብትቋጩ፣ ሰላም ብትፈጥሩ፣ ሰላም ያለው ስራ ብትሰሩ፣ ከመቀናናት እልክ ከመጋባት በቃ እንደዚህ አይነት ነገር ውስጥ ባትገቡ እኛ መልካም ነው ብለን እናስባለን። ግን ደግሞ ከትንሹ ጋር ደግሞ የሆነ ሙዚቃ ለቀዋል። ምክር አልሰማም አንድ ብር ላሰጪኝ ነው ምናምን የሚል ሙዚቃ ብቻ እንደዛ ሰምቻለሁ ቅድም ላይና ሰው ሲመክር መስማት ጥሩ ነው። የሚጠቅማችሁን ትወስዳላችሁ፣ የማይጠቅማችሁን ትተዋላችሁና ሰው የሚመክራችሁን ነገር አትጥሉ። ምክንያቱም አንዳንድ ጊዜ ሰው እኔ ጋር የሌለ ነገር እናንተ ጋር አለ፣ እናንተ ጋር የሌለ ነገር እኔ ጋር ሊኖር ይችላልና ሰው በሀሳቡ ሲመክራችሁ ወይም ደግሞ የሆነ ነገር አድርጋችሁ ሲመክራችሁ መስማት፣ ማዳመጥ፣ ራስን ቆም ብሎ ማየት ጥሩ ነው ብዬ አስባለሁ። እና የሰው ምክር አይጠላም፣ ግን እንደኛ አቀባበል ነው። ሁሉም ሰው ትክክል ነው ማለት አይደለም። ግን ደግሞ የሆነ እናንተ የምትፈልጉትን ሀሳብ ትወስዳላችሁ፣ የማትፈልጉትን ሀሳብ ትተዋላችሁ ማለት ነውና ሀይሚዬና ብሩኬ ደግሞ በጣም ብዙዎች የሚመክሯችሁ፣ ብዙዎች ደግሞ ስለእናንተ የሚጨነቁት ካላቸው ፍቅር ካላቸው አክብሮት እናንተ የሆነ ቦታ በቃ በሌላ ሰው ላይ እየጠላኑ ነገር እናንተ ላይ ማየት ስለማንፈልግ ነው፣ ሌላ ነገር አይደለም። ትናንትና ደግሞ ይዛት የመጣችው ልጅ ያው ሚስቴ ናት ቢል ግን ቤተሰብ ዘመዶ እንደሆነች ነውና ግን በቲክታክ ያላችሁ የጨሪቃ ፋሚሊዎች ትለዩብኛላችሁ ነው የምላችሁ። ፎቶውን ራሱ ከየት እንደምታመጡት ነው የምላችሁ። ማርያምን እንደ ጎበዞች ናችሁ። ማርያምን ነው የምላችሁ። አደንቃችኋለሁ እኔ ራሴ እና ብቻ እንደው ስራም ቢሆን ሀይሚ ራሷን የምታዳምጥበት ወይም ደግሞ ይሄ ነገር ሳይቀረፍ እንደዛ አይነት ነገር ባያደርግና ባያመጣ ጥሩ ነበረ። ግን አላስከበርከኝም ብላኛለች ብሎ ነው እንግዲህ ሴት ይዞ የመጣው። ግን አላስከበርከኝም ያለችው ሀይሚ በሌላ መንገድ ነው፣ እሱ የተረዳው በሌላ መንገድ ነው። ያው ልጅቷ እዩ መታ በሩን ከፍታ ለምን አስገባሃት ነው ከዩ ጋር እንጂ ያላት እንትን ከሌላ ሴት ጋር አላስከበርከኝ ወይም ሌላ ቦታ አይደለም። ያው አንዳንድ ጊዜ ነገሮችን የምንረዳበት መንገድ ስለሚለያይ ነው እንጂ እና ሀይሚ ደግሞ እንደዚህ ዝም ያለችው በእንደዚህ አይነት በጣም ብዙ ነገር እያስተማረችው ነው። በነገራችን ላይ በጣም ብዙ ነገር ማለት ነው። ወደ ራሳችሁ እንድትመለሱ፣ ጥፋተኝነት ስሜት እንዲሰማችሁ፣ ካለባችሁ ችግር እንድትወጡ፣ የዋህነታችሁም ይሁን በምንም አይነት ነገር የምታደርጓቸው ነገሮች ዋጋ እንደሚያስከፍሏችሁ በጣም ብዙ ነገር ለማሳየት እየሞከረች ነው። እምቢ ስትለው ምንም ስትለውም ግን ራሱን ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ፣ ሌላ ነገር ውስጥ ከመግባት ማለት ነው። እና ብቻ ጨሪቃዎቻችን እኛ የምንፈልገው ሰላማችሁን ነው። ሰላም ፍጠሩልን። ጾም እየገባ ነው። ነገ ደግሞ የነወይ ጾም ይገባልና እንግዲህ